ወንጌል ምን ትላለች? ማቴዎስ ምዕራፍ 10 ከቁጥር 32 እስከ ፍጻሜ። ማቴዎስ ምዕራፍ 10 ከቁጥር 32 እስከ ፍጻሜ በእኔ ያመነ በዘላለም ሕይወት አለው። አዎ ሁሉ ሰያምን ብዬ በቅድመ ሰብ አነ ያምኖ በቅድመ አቡየ ዘበሰማያት ይላል። በእኔ ያመነ በዘላለም ሕይወት አለው። ስለዚህ በዘላለም መኖር መጓዝ አያችሁ ትባል አየነው አራየነው ነው ብሎ አያችሁ እናንተ ተሰለኝ ተራራችሁ አየነው። በዘላለም መኖር ምንድን ነው ነው በዚህ ዓለም መጓዝ ምንድን ነው እሱ? ነገር ግን ምንላችሁ በዚህ ዓለም መኖር ያስፈልገናል። ከእግዚአብሔር ጋር ግን መገናኘት አለብን ነው። አዎ እናምናለን። ሁሉ ሳያምን በቅድመ ሰብ አነ ያምኖ በቅድመ አቡየ ዘበሰማያት በእኔ ፊት እኔን ያመነ ለዘላለም ሕይወት አለው አለ። ወለዘሰ ኪደኒ በቅድመ ሰብ አነ ይክዶ በቅድመ አቡየ ዘበሰማያት በሰው ፊት ደግሞ መማለጃ በልቶ በረቴ በቃ ኃይል አለኝ ብሎ በራሱ ጸጋ እኔም የካደኝ ደግሞ በዘላለም ሕይወት ነው ማለት። ስለዚህ እናንተና እኔ አሁን በዘላለም በዚህ ጋር ይህ ማየው ህዝብ እንጀራ በልቶ ነው የሚኖረው። ማየው ወፋይ ላፋቱ እንጀራ እህል ተመክቦ ነው የሚያድረው። ስለዚህ እግዚአብሔርን ካጣለን ምን ይሰራልናል? ምን ያደርጋል? በእግዚአብሔር ዘንድ ካልተጠቀምነው፣ እግዚአብሔር የምንይዘውን ካልባረከው፣ እግዚአብሔር በረከት ካልሰጠን፣ እኛ ጤናችን ካላገኘን ዋና ጊዜ እኮ የሆነ ማምሻምን ሁሉ ከር ልንጠይቀው ይገባናል። ምክንያቱም ያለ አቅማችን ለምን እግዚአብሔር ይህን ሰጠህን ብለን ክፋታችን ይሆን ሆነ ይህን የሰጠህን ወይ ሰው መጥለን ይሆን ሆነ ሰው አስቀድመን ይሆን ሆነ ምንድን ያደረግነው ብለን ልንለምነው ይገባናል። እናሱ ይገባናል ምናምንናል ወደ ዘሰ ኪደኒ በቅድመ ሰብ አለ። በሰው ፊት ግን እኔን እግዚአብሔር የካደኝ ሰው አለ አነ ይህ ክዶ በቅድመ አቡየ ዘበሰማያት። እውነት እኮ ነው። አሁን በዚህ ምክንያቱም ከራሳችን የበለጠ ከመጠለያችን የበለጠ ህንፃ መስራት ምንም ነው። ምንም አያደርግም እኮ ከራሳችን የበለጠ ራሳችን የምንመገበው የራሳችን ቤት የሆነ ራሳችን የምንጠቀመው ካልሆነ በስተቀር በጣም ከመጠን በላይ ብንሆን ከሆነ ፈላጊ ይኖረናል ማለት ነው። ምን ያደርጋል? ምንም አያደርግም። የእግዚአብሔርን ቤት ብንሰራ ግን አንዳንድ ጊዜ ሰባኪ የእግዚአብሔርን ቤት ስራ ብሎ ሁሉ ጊዜ ይናገራል ልትሉ ትችላላችሁ። የለም ይህ ሁሉ ፍጥረት ከምን ላይ ነው መጥቶ ቢያርፍ? ከእግዚአብሔር ቤት ነው ቢያርፍ። በሌቱን ከዚህ እንቀመጣለን እንጂ ወደ ቤተክርስቲያን ነው የምንወጣ። ወዴቱን ያ ለዕለት የስጋ መጠገኛ ስጋችን የምናስምርበት ልጆቻችን የምናሰብክበት ሊሆን ይችላል። ነገር ግን የመጨረሻው ቤታችን ይሄ ነው። ይህ የእግዚአብሔር ቤት ነው። አዎ እና ምን አለ? ወደዘሰ ኪደኒ በቅድመ ሰብ አነ ይክዶ በቅድመ አቡየ ዘበሰማያት ዘኢያጣ ወዘኢነሣ መስቀለ ሞቱ ወኢይክሊተ በደሙ ይላል። ደግሞ ልገስ ነው መስቀሉን ያልተሸከመ እኔን ያላመነ በቤተ ክርስቲያኔ ያልጸለየ ቤተ ክርስቲያኔን ያልሰራ የኔ ሊባል አይገባውም ማለት። ስለዚህ እንደዚህ ከተባለ እድል ፈታችን ጽዋ ፈታችን ምን ያደርግልናል ነው? አሁን ምን ትበቆ ለዛ ለመ ረባ ወነፍሶ ሀውለ ይላል። ይህን ዓለም ቢቀዱት፣ ይህን ዓለም ቢሰሩት፣ ይህን ዓለም ቢሽከረከሩበት አለ በእግዚአብሔር ዘንድ ከደጎዳ ምን ይጠቅመዋል አለ። ምንም አይጠቅምም። ምን ይጠቅማል? በዚህ ዓለም ብንሽከረከር፣ በዚህ ዓለም ብንበር የፈለገው ነገር ብንሆን ከፋው ከምንኖር ከሆነ በዚያኛው ገነት ማንገባ፣ በዚህኛው ደግሞ በረከት ከሌለን፣ በዚህኛው ንጹህ ጸጋ ከሌለን፣ በዚህኛው ንጹህ ክብር ከሌለን፣ እኛ ሰላም ብናጣ ከሆነ በቃ ሰላማችን እንኳን ያለ እኮ ማለት ሰይጣን ሰውን ሰላም እንደሚያሳጣ ማወቅ አለባቸው። ስለዚህ ምን ይጠቅመናል? አኮ ዘመጻይኩ አለ ዛምጻይኩ ሰላም ለምን አላ በጻይተ ወደዚህ ዓለም ስመጣ ሰይፍን መለያየትን መከራን እየመጣሁ አለ። ለምንድን ነው? ክርስቶስ በአጭር ቁመት በጠባብ ድረስ ተወልዶ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ብለው ነቢያት አመስግነውታል። ስለዚህ ነቢያት በተናገሩበት ሐዋርያት ደረሱ። ሐዋርያት በተናገሩበት 36 ቅዱሳት አነሳሉ፣ 72 አርድእታሉ። ስለዚህ እግዚአብሔርን እንድናመሰግነው ይገባል። እግዚአብሔርን እንድናመሰግን ስላሴ አብራችን ይመስላል። ይህ ማለት እኮ አሜን በሉ ማለት ነው። አሜን እውነት አሜን በሉ። ምንድነው አንድ ነገር ልንገራችሁ። አሜን ማለት ቅዱስ ጳውሎስ ምንድን ነው ያለ? አሜን ማለት ይሁንልኝ፣ ይደረግልኝ፣ ይምጣልኝ፣ ይበርክትልኝ፣ እኔ በሰጠኝ አፍ አንተን አመሰግናለሁ ማለት ነው። እንዴት ነው? አንዳንድ ጊዜ የእናንተና ያፍስ እንዲው እንትንም ተለቁሞ ያዋለሁ ይቆ ኮረናው አሁን ለኮረናው ቡጭቅ ሄዳለሁ። አሁን ከዳግራ ኮረና ሁሉ ቢለቁማል ይሄ ተለቁሞ ይጣው ወደ ሕክምና ቦታ ላይ ሰው ሊደረጉ ይችላሉ። ለምን? ከሽታው አንፃር አደረም ይሄ መከረ ባለፈው አንድ ይስባርጋል ይያለ ይሄ ይባርከው ነው አሁን ምን ማለት ነው? አረ እየቀለዳችሁ ነው። አስከት
አትቀልጅ። እግዚአብሔር ከተቀየመ አፍሽን ዘጋሽና ደንባር ብትይ የለም ነገር የለም የለም። ቆይማ እኛ በታቦታችን በጽላታችን እናምናለን። የቅዱስ ቂርቆስ ታቦት ካለበት የቅዱስ ቂርቆስ መስቀል ካለበት አዎ በዚህ እንደ ከተማ እንደዚህ እኮ ምታዩት ኮረና መጣ ተባለ። በጥቅ የሆነ ነገር ሊለቀቅ ይችላል። ከዚህ በፊት አሁን ከዚህ በፊት ተለቋል። አሁን ሊለቀቅ ይችላል። ታቦት ይዞር ምንም የለም። ማን የሞተው ሲዳግላል ያው በኮረና የሞተ የለም ወይ ነው። ስለዚህ ልንስተካከል ይገባል። እንደ ቤተክርስቲያን በተቀም አፋችን አፍን እንደዚህ ወቀታችኋል። አዎ እኔ እኮ ይህን አታድርጉ ማለት ሳይሆን ቤተክርስቲያን ላይ አይደረግም። እምነታችን ፍጹም ይሁን ሁንታ መርከ በከማ ሃይማኖት ከሃይወት ተቀ ይላል። አንተ ሃይማኖት ታድናለች እንደ ሃይማኖት መጠን ጽና ይላል። ሕክምና ቦታ ልናደርገው እንችላለን። አሁን በሕክምና ቦታ ብዙ ነገር ስላለ እዛ ጋር ሊሸጥ ይችላል እና ሲባል እዛ ጋር ሊሆን ይችላል። ታዲያ ቤተክርስቲያን ይመደብን ሊሆን እናንተ ጋር ነፋስ ይመታላል። ቄሶችን ነፋስ ለምን አይመታቸውም? እኔ እኮ አሁን ይገርመኛል። ቄሱ በርጌታ ወዳሪ ነው ጋር ተማሪው ከመቃብር ቤት ነው ያለ። ለምንድን ነው እናንተና ነፋስ ይመታል? እኔ የሚገርመኝ ነገር አለ። ዝም ብዬ ከተላ ደስታቸው ደስታ ብዛት የተነሳ እግዚአብሔር ስለማናመሰግነው ለእግዚአብሔር ልጆች ስላልሆነ ነው። እናንተና ነፋስ ቤት ላይ ፎቅ ተይዘን ሶስተኛ ፎቅ ተይዘን በዚያ ቀዳዳ ሰውን ነፋስ ገብቶ መጣው። እዚህ ጋር የተቀመጠው እንዲህ በርጌቱ ቄሱ ዳይቻትን ለምን አይመታውም? ነፋስ እግዚአብሔር ነው የመታን። ዘመሮች ነፋስ እንዳይመታው እስመ ነፋስ እንዲህ ባሪያው ይላል ሁሉም ምድረት። ስለዚህ ምንድን ነው አንዳንድ ጊዜ ሰው ከእግዚአብሔር ጋር ትስስር ይኖራል። አዳም አለ አኮዝ አምጣይኩ ሰላም ለምድር አላ መጣይ አለ። በዚህ ዓለም ሰይፍን መለያየትን አመጣው ለክርስቶስ። ለምን እንዴ ላላመነ ሰው ነው ያለ አምነን ነው መኖር አለብን። እናንተ ጋር እግዚአብሔር እናመስግነው። ለይተን አንጓዝ። እውነተኛ ልባችን በሃይማኖት ቀልድ የለም። ሃይማኖት ማለት እናታችን ከዚህ ላይ ያደረገችው ማተብ ነው። ሌላ ነገር የለውም። በቃ አናውቅም። ክርስትና ስነሳ ሴቶች በሰማርያ ቀን ወንዶች በአርባ ቀን እዚህ ጋር የተደረገ ማተብ ሃይማኖት ነው። በቃ አባት ማነው ብሎ የከሌ አባቴ ምን ነበረ ሃይማኖቱ የከሌ አይ የኔ ቤተክርስቲያን አባቴ ቤተክርስቲያን ናት፣ እናቴም አሁንም ቤተክርስቲያን ናት፣ ክርስቲያን ናት። እሺ አይ አባቴ ምን ነበረ? ቄስ ነበረ፣ ምን ነበረ? ሲቀድስ ነበር። ስለዚህ የነሱ ስራ ይታለው ነው ታጨራው ነው። በቃ ባጭሩ እና ብላችሁ ነው ዘተወፈ ጻድቅ በጻድቅ ጻድቅ ይላው ወጀሩ ወዲያን ተረፈው እነሆ ይደግሰው ደጉን መምህር የተቀበለ ደጉን አገልጋይ የተቀበለ ስለ አምላከ ያዕቆብ ስለ አምላከ ጴጥሮስ ስለ አምላከ ገብርኤል ብሎ የተቀበለ የደጉን ዋጋ ያገኛል ይላል። አዎ ምን ያህል ነው እናንተ ለካህናት ክብር ያላችሁ? ምን ያህል በየቤተ ክርስቲያኑ ለመምህራን ክብር አላችሁ? ነው አንድ ነገር አትምርት አስተምራችሁ እንደው አንተ ስለ ራስህ ሰበክ እኔ ስለ ራሴ ሰብካራው ያኖረ እግዚአብሔር ነው። ከእግዚአብሔር ጋር ነው የምኖረው። ነገር ግን ምንድን ነው በየቤተ ክርስቲያኑ ማርያም ልበል አቡነ ማርያም እንደው በዛሬ ደግሞ ስመጣ በየቤተ ክርስቲያኑ በቃ እንደው እኛ የምናውቃቸው አሁን ለቅርብ ቤተክርስቲያን ብዙ ነገር ባካ ሚካኤል ራኤል ልበል በእነዚህ ጋር ያሉትን መምህራን ሌሎች በየቤተ ክርስቲያኑ ምን ያህል ነው የምታከብሯቸው? ምን አለ ስለ አምላከ ያዕቆብ ስለ አምላከ ጴጥሮስ ብለህ ደጉ መምህር ከተቀበላለ የደጉ መምህር ዋጋ ታገኛለህ። ራሴ ለአዱ ምሉ ንሳት ጓማይ ቆሪ ታቆን አስዋለ ያ ያንተ ይደረጋል። ተገበርቱ ሙላዱ ምሉ ንሳት ይህ ያለ ለምንድን ነው? ክርስቶስ አለ ክርስቶስ በዚህ ዓለም 33 ዓመት ካስተማረ በኋላ 33 ዓመት ካስተማረ በኋላ ለሰው ልጅ በሰማይ በመሬትም አለ በስሩ እንጸድቃለን። ይስል ያድናል ይስል አያድንም የሚል ከሆነ ስህተት ነው። ሰለስቱ ምዕት ምንድን አለ? ድሃውን መምህሩን ቄሱን ተቀበለው በጥሩ ነገር ይኸው ሲለው ነው መጽሐፉ። አዎ ይስል ያድናል። ሰለስቱ ምዕት ምንድን አሉ? የጠዋት ጸሎት የማታ ጸሎት ከቤተ እግዚአብሔር ይሁን አሉ። ይስል ያድናል። ለምንድን ነው ያሉ? ምክንያት አላቸው። መጣት አሉ ሰይጣን መስቀል ካለበት ታቦት ካለበት ስል ካለበት መጠጋት አይችልም። እንደዛ ነው። አዎ ሰይጣን ታቦት ካለበት ስል ካለበት መስቀል ካለበት። ስለዚህ ሰለስቱ ምዕት ምን አሉ? ጠዋትና ማታ የሰው ጸሎት ከቤተ እግዚአብሔር ይሆናል አለ። ለምን? ከዚህ ጋር ስትመጡ ዳጋን ሁሉ በሙሉ ይረግፋል። እንደው ገና ከዚህ አስባችሁ ስትወጡ በዛው በቃ የራቀ ነገር ነው የሚመጣው ነገራችሁ ነገር። ስለዚህ እናንተና እኔ ደግሞ እንደዚህ ብለን ፎርማል ነው ምንድን ነው ያለ ክርስቶስ እስራኤልን እያይበሉኒ ወሕዝቤን ይጠየቁኒ በአርአያየ ዘፈጠርኩክሙ አለ። እስራኤል ባሪያ ስላሴ የፈጠርኳቸው እኔን እያመሰገኑ አይደለም ከዚህ እንዳልባል እኔን ለምንድን ነው ማያመሰግኑኝ? ባሪያ ስላሴ የፈጠርኳቸው እስራኤል እኔን አላመሰግኑኝም አለ። እውነት ነው የምነግራችሁ እናንተና እኔ ምን ሆነው
ስለዚህ ከእግዚአብሔር ጋር ምን አይነት ትስስር አለ? እግዚአብሔርን እንዴት እናመልከዋለን? በግዳጅ እንዲያው ትስስር እንኳን አናመጣም። በግዳጅ ትስስር እንዳለ ታውቁታላችሁ። በምትመራችሁ ያው የሰው ልጆ 30 40 50 60 ነው የሚሆነው እና ትስስሩ ማለት ይህ ነው። ነገር ግን በዚህ በመሬት ስራ ሰርተን ማለት አለን። ምንድን ያህል ላይ ምን የአቅር ዛጥረው አለ ከብት የገዛው ባለቤቱን ያውቀዋል አለ። ከልብኒ አቅር ቤተ እዚሁ ውሻም ቤተሰቡን ያውቀዋል፣ ቤቱን ያውቀዋል። አሁን ውሻ በየሰፈራችሁ ሊኖር ይችላል። ቤቱን ለቆ ያውቃል፣ የለም ለቆ ያውቅ ሲዞር ቢውልም ማታ ቤቱን መጥቶ ነው ያለው። እስራኤል ልጅ አይበሉኒ ወይ ጠይቁኒ ፈአርአየ ዘፈጠርኩክሙ አለ። እስራኤል ግን በሶስት ቀን ስራ ልጅ የፈጠርኳቸው እኔን ያመሰግኑኝ አልቻሉ። ለምን አላመሰግኑኝም አለው። ስለዚህ እናንተና ደግሞ እግዚአብሔር ማመስገን አለበት። እንዲያ እንዳንባል ከዚያ እግዚአብሔር ይሰበረ አሜን። ስጋውን መምጣታችን በጣም ትልቅ ነገር ነው። ለምን ቅዱስ ገብርኤልን እጅ ነስቶ መሄድ፣ ከቅዱስ ገብርኤል ተባርኮ መሄድ። ከእናንተና የሚበልጥ በላይ ካሉ ምነግራችሁ ነበር። እኛ ማናያቸው እነሱ ያዩ ቃል እግዚአብሔር ሲታቆን የሚያለቅሱ በዝናቡ ልክ ቁጥር ያላቸው መላእክት አሉ። ከእናንተና የሰው ልጅ እኮ አንድ አቃቤ ሁለት አቃቤ መላክ አለ። አንዱ ማታ የሚጠብቅ አንዱ ቀን የሚጠብቅ ማለት ነው። ክፉ የሰራ እንደሆነ የመንገድ ይገናኛሉ። አንተ እንዴት ሆነህ አደር ይለዋል። ኧረ ክፉ ሰው አድሬ በመከራ ኧረ ክፉ ሰው አንባል። ኧረ ጥሩ ሰው ነው መባል ያለብን ምመላክ አቃቤ መላክ ውቃቤ መላክ ትሉታላችሁ። እናንተ አቃቤ መላክ የምንለው እኛ ከነ ሚካኤል ከነ ገብርኤል ከነ ሰላኪያ ከነ ሩፋኤል ከነ ኡራኤል ያሉ ናቸው። ምን ይለዋል? አንተ እንዴት ሆነህ አደር ይለዋል። እኔማ ደግ ሰው አግኝቼ እጁ ከምጽዋት አለ ምጽዋት ተመጣል ሰውነቱ ከጽድቅ ያልተለየ ሰው አፉ ከጸሎት ያልተለየ ሰው አግኝቼ ደስ ብሎ ያደረ ይለዋል። ስለዚህ ገለ ምን ታስጠብቅብኝ ነው የምታስጠብቅ ባትሄዱ ይሆናል ስለዛ ላይ ይጸልያል። በሞተ ጊዜ አለ ስጋ ወደሙን የሚቀበል ሰው አለ። ቀረብ ብሎ ስጋ ወደሙን እንደሚቀበል ሁሉ ቀረብ አድርገው ያቆሙታል። አባ ስጋ ለዛቲ ነው አባቴ ሲነፍ ጠብቃ ጽድቅ እንጂ ኃጢአት ሰርታ አታውቅምና ብሎ ገነት ያገባዋል አለ። እውነት ነው። 3 ቀን ሲወልድ አዙረህ በገነት አኑረው። ለምንድን ነው ሲወልድ ገባ ነበር በገነት አኑረው። ሲወልድ አይቶ መመለስ አለበት። ጥሩ ብትሰራ ግን ገነት ገባ ይለዋል። ክፉ የሰራ ከሆነ አባቴ እጁ ሰው ከመግደል አፉ ሰው ከመበደል ሰውነቱ ከኃጢአት ጸሎት አንደው አይጸልይም። ምንም ለቤተክርስቲያን ማያስሰው አግኝቼ በመከራ ድር ያለውና ምንንገር አራዊት እንስሳትን ካስጠብቀን ብለው ይጸልዩበታል አለ። አባ ወንድና ለዛቲነት አባቴ እጅነት ከአስጠበቀኝ ጀምሮ ኃጢአት እንጂ ጽድቅ አልሰራችም። ስለዚህ ከአነበሳት ነው እንጂ ገነት አይገባትም ይላል። 3 ቀን ገነትን አዙረን ወስደን በሲኦል አኑረው ይባላል። ከዚህ እግዚአብሔር ይሰውረን። እሺ እግዚአብሔር ይሰውረን። አሜን። የገዛ በላከ ውቃቢያችን አሳልፎ ይሰጠናል። በገዛ በላከ ውቃቢያችን አይ ሰው ሊሞት ሳምረው ሊታመም ሳምረው ያንቀጨጭደዋል። የገዛ ውቃቢው በበቃ አይ ይህ ሰው እንዴት ነው ምንድነው የሆነ ይባላል እኮ አንዳንድ ጊዜ ስላስተው። ስለዚህ ምንድነው መረጋጋት ይጠበቅብናል። እግዚአብሔር ጋር መጸለይ ይጠበቅብናል። እግዚአብሔርን ማመስገን አለብን። ወደ እግዚአብሔር መምጣት አለብን። እስከዚህ ድረስ ነው እና ቅዱስ ሚካኤል ለምሕረት መልአኩ ቅዱስ ገብርኤል ለመላክ ጥሩ ነው ምነግራችሁ ነገር ምንድነው ያለ ያችንም እመቤታችን ክርስቶስ ሄሮድስ ሲፈልገው ጻኑን እናንተና እኔ በዚህ ከተማ ወይም በዚህ ሀገር ሰው ሊያሰድደን ይችላል። ሰው ሊያሰድደን ይችላል። ምንድን ስንሆን ነው ምናምን ሲሞት እናርፋለን። ለዛው ምን አለው ወደ ቀር መጸለይ የለም። አሁን እናንተና ሊጸሎት መጸለይ ነው ያጓጣል። ሌላ ነገር የለውም። ጸሎት ጸልዩ ጸልይ በህቡ በአብ ተቀወጡ ወተቀ ወአቡየ ከሐሴከ ይላል። አንተ ጸሎትን ጸልይ፣ ገድለህ ጸልይ፣ እግዚአብሔርን ጥራው፣ እግዚአብሔርን አምልከው ስልጣን ያርጉ። ሁለት እኮ ነው። አሁን አባቶቻችን ስናያቸው እኮ ዳዊት ቆንጠልጠል ያለ ነው። ነገር ግን የሚጸልዩት ጸሎት ይበራል፣ ይሄዳል፣ ይደርሳል፣ ከሚመጡት ቦታ ይሄዳል። እና እመቤታችንም ምንድን ያደርጋል? ሕፃኑን ሊገድለው ሲፈልግ ሄሮድስ ምንድን ነው አስተርአዮ መልአከ እግዚአብሔር በሕልም ለዮሴፍ ዘንድ ወንድ ሕፃን ወሞ በብሔር እስራኤል እዛ ማቴዎስ ምዕራፍ 2 ከቁጥር 12 እስከ 19 ድረስ አለ። ሂድና እመቤታችንን ግብፅ ዛሃዲና ያለው መልአኩ ቅዱስ ገብርኤል ነው እንዲህ ያለው። እሷ ከደ እሱ ግን ምን አለ? የሀብታሞች 4,000 ድርሰት 4,000 ሕፃናት አስቆርጦ አንበሳው የሀብታሙ ልጅ በቤተ መንግስት አሳድገዋለሁ፣ የድሃው ልጅ በማር በወተት የድሃ ልጅ በግብፅ ሊበላው ስለሌለ የድሃ ልጅ ሊጠጣው ስለሌለ። አንዳንድ ጊዜ እኮ አሁን እኛም ሀብት አናውቅም ነበረ፣ ሀብት እያስተማራችሁን ነው። ብር አናውቅም ነበረ፣ ብር እንድናገኝ እያስተማራችሁን ነው። እውቀት አንፈልግም ነበር። በግብፅ እኮ ይህ ቤተ ክህነቱ አሁን
ምዕመናን ተለቅለቁ ወደ ከተማ ወረዳ ስታዩ ነጋዴ የሆነ ምን መሰረት እናጠናሽ ያለመዳችሁ አባቴ ወይ አገር ግን የሚገባህን እንሰጥሃለን ብትሉት እኮ ቤተክርስቲያን አይለቅም። የቅኔው መምህር፣ የመጽሐፉ መምህር፣ የአቋቋሙ መምህር፣ የድጓው መምህር ቤተክርስቲያኗ ተወደ እያገባ ምን ስለሆነ እናንተና እኔ ስላላገዝናቸው አንድ የድጓ አንድ የቅኔ አንድ ቄስ ሊቀድስ ቄስ እዚያ ጋር ሱቅ ገብቶ መፈቷረት በጣም ደራሳችን ወራት ብለብራቸው እውነቱን ደራሳ ለምን ቤተ እግዚአብሔርን ነው አባቶቻችን ማገልገል ያለባቸው። ቤተ እግዚአብሔር ድጓን ያህል አቋቋምን ያህል ቅኔን ያህል መጽሐፍን ያህል እስናን ቅዳሴን ያህል በጣም ከባዱ መመራን የሆነ ነገር በጣም ከባዱ ይህ ለቤተ ክርስቲያኑ የተሰጠ እንደ ሰው በገንዘብ አይገዛ እኮ ነው። በገንዘብ ሲገዛማ እስካሁን ባለሀብቱም ገዝቶ ብዙ ነገር መስራት ይችላል። በገንዘብ አይገዛ። እናንተና እኔ ግን በቀላል እያየናቸው መምህራኖች አሁን አብዛኛው ባህር ዳር ነው፣ አብዛኛው አዲስ አበባ ነው እየገባ ያለ ባይናቱ መጋዘ። ስለዚህ ልናስብ ይገባናል። ሀገሪቱ ለተማሩ ቃለ እግዚአብሔር መለስ ለደሳት ዋደቀልቆና አቤት ይላል። ቃለ እግዚአብሔር ደሳት የሚቆርጥ ደሳት የሚያቃጥል ሀገርን ሰላም የሚያደርግ ወደ ጥሩ ነገር የሚመልስ አጋንንትን የሚቆርጥ አጋንንትን የሚያሰግድ ነው። ስለዚህ ልንገጥባቸው ይገባናል። የተማሩ ናቸው ሁሉም እንዳይጠፉ እስከ 4,000 ብር ሰጠው ሄሮድስ ያስቆረጠ ለምን የሀብታሙ ልጅ በቤተ መንግስት የድሃውን ልጅ ደግሞ በማር በወተት እናሳድጋለን አለና ከዚያ ላይ ማን ይገኛል ተብሎ ክርስቶስ ይገኛል ተብሎ አሁንም እኮ ብዙ ሰዎች ሊሰቃዩ ሊኖሩ ይችላሉ። በዚህ ከተማችን ምንም ሳይሰሩ የሚባሉ ምንም ሳያደርጉ የሚባሉ አሉ። እዚያ ጋር